ሰላም ሰላም ውዴ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በዚህ መልኩ እንግዲህ እኔ የሞኩኝ መጣሁ። ዝናብ ሰዓት እንግዲህ የምናሞቅበት ይሄ ነበረ። ያው ታውቃላችሁ ማሞቂያው ብዙ ነው። የሀብታም ቤት ሰው ደሃ ቤት እንግዲህ ታውቃላችሁ ካለ ይሞቃል ካለ ይበላል ከሌለ ይተዋል። የተለያየ ነገር ሲያመጡ ሲያስተካክሉ እንደውም ማሞቂያ ራሱ እናንተ እንደዚህ ታደርጋላችሁ ነው አንዳንዴ እንደዚህ ነው የሚለው በልቤ ማለት ነው። በእነሱ እንኳን ምንም አላወራም። ግን በነገራችን ላይ ይሄ ነገር ተከፈተ ማለት በጣም ቤቱ እንትን ይላል ማለት ይሞቃል በጣም ነው የሚሞቀው። ይቺ ያለችበት ክላስ እንዴት አባት እሳት ማለት ትችላላችሁ። የፀሀይ ጊዜ ሙቀቱ አለ አይደል? እንደዚህ ነው። ቢያንስ ግማሽ ሰዓት ከተከፈተ በኋላ በሩ ተዘጋግቶ እዛው ሙቁ ይቀራል ማለት ነው። በር ከተከፈተ ታውቃላችሁ ይወጣል እና በጣም ነው እንትን የምለው በነገራችን ላይ እኔ በብዛት ወደድኩኝ። አቅም ቢኖርና የገንዘብ ጥረት ቢኖር በቤቴ ላይ እንደዚህ እየሞኩኝ ቁጭ ብዬ ቡና እያፈላሁ ጨስ ጨስ እያረኩኝ እንደው አቅም ቢኖር ምን ትላላችሁ? እስኪ የሰው ነገር እየታየ የሰው ነገር አይተን እና የራሳችንን ቢኖር ደስ አይልም? የምር እኮ እንደዚህማ ታደሉ። እነዚህማ ምን አለባቸው? ምን አለባቸው? አንዴ ማሞቂያ ይቀይራሉ አንዴ ምን ይቀይራሉ? የሀብታም እና ደሃ አንድ ላይ አይሄድም። እኔ እንግዲህ ይሄን እመኛለሁ። እንደው የእንጨት ማሞቂያ አለ አይደል? እሱም ይሻላል። እሱም ይሻላል እናቴ እሱን እሞቃለሁ እንጂ ምን ይሄ የምን አቅም ይገባል? እና በነገራችን ላይ ክፍለ ሀገር ብኖር እኔ ነኝ በነገራችን ላይ እንጂ እንደዚህ የማደርገው ለምን ይሞቃል በጣም ደስ የሚለው ብታያቸው። ማስለመዴ ግን ጥሩ አይደለም። ማስለመዴ ማሞቂያ መለመዴ በጣም መጥፎ ነው። በጣም ማለት ያው ሀገራችን ማሞቂያ ይሄ ሀይል አይደለም የለም። ደግሞ ብርድ ሰዓት አሁን እኛ ብርድ አንችልም። ለምን ከውጭ ስለማንወጣ እንደዚህ አይነት ነገር ሲከፈት የቤት ውስጥ ስለምንውል እንግዲህ ኢትዮጵያ ብንገባ ራሱ እግዚአብሔር ይርዳን። ለምን ካላችሁ ፀሀይም አንችልም ዝናብም አንችልም ብርድም አንችልም። እዚህ ጋር እኮ አሁን እቤት ውስጥ ነን የኛ እቤት ውስጥ ስለሆነ ታውቃላችሁ ወይም ዝናብ አይመታንም ወይም ፀሀይ አይመታንም ቁጭ መለማመድ የለም። እና ማለት ነው ኢትዮጵያ ብንገባ ራሱ እግዚአብሔር ይርዳን። የምሬ ነው የምላችሁ እየቀለድኩኝ አይደለም ወገኖች። እና በጣም ደስ የሚል ነው። የዛሬ አመት ነበር እያስገባው እዚህ ጋር ደግሞ እንደሚታዩ እንትኖቹን ነጭ ሽንኩርት ቅጠሎቹን እያስተካከልኩኝ የሞኩኝ ፏፏሽ እያልኩኝ ነው። አንዳንዴ ደግሞ እነሱ ጋር ሲሆን ስራ ይዤ ነው ቁጭ የሚለው። እነሱ የሌሉበት ቦታ ላይ ያው ምንም ስራ አልይዝም። ስራ አልይዝም ማለት ነው። እነሱ ያሉበት ሰዓት እንደዚህ እየለቃቀምኩኝ እያስተካከልኩኝ ከዛስ በሉ ከዛስ ትፌሃ ደግሞ አጠብኩኝና አደርቄ ቁጭ ለምን ልጆቹ ከዚህ ወስዶ አይበሉም ብዬ ማለት ነው። እና ማለት ነው በዚህ አጋጣሚ ሁሉም እያሳየኋቸው ነው። እንግዲህ አሁን ያው እሱን ለቃቅሜ ጨርሼ ወደ ማሞቂያው ቀጥ ብዬ መጥቻለሁ። እና ማሞቂያው እንዴት ነው እያልኩኝ ነው የመጣው ትንሽ ውስጥ ላይ ሲቆይ ራሱ ይበርዳል። ትንሽ ውስጥ ላይ ቢቆይ ይበርደኛል። ግን ቅድም እንደነገርኳችሁ ማስለመድ አልነበረብኝም የምር ነው የምላችሁ። አሁን አንድ ነገር ላውራችሁ ሴትየዋዬ ወዲያው
ከስራ ብትመጣም ቤት ውስጥም ብትሆንም ቁጭ ብላም ቢሆንም ተነስታ የትንሿ ሶባ አለች አይደለ ማሞቂያ እሱ ላይ ቁማ ስላችሁ በጀርባው በኩል ልብሷን ከፍታ ነው የምትሞቀው። ለምን ሁሌ አስለምዳለች። ሁሌ ነው እንደዚህ የምትሆነው፣ አስለምዳለች። ስለለመደችው አትችልም። በቃ አትችልም። አንዳንድ ጀርባዬን በቃ አሙቂ ነው የምትለኝ። አንዳንዴ አሙቂ ስላችሁ ብርድ ልብስ ጨምርልኝ ምናምን ነው የምትለው። ለምን ካላችሁ ስላስለመደችው ነው። እሱ ባታስለምድ ችግር የለም። ለምን ካላችሁ ምንም እንደዚህ ነገር ችግር የለበትም። ምንድነው ደራርቦ ቢለብስም እንደዚህ ደግሞ ቆማ ማሞቋ ራሱ ይገርመኛል። በሰኮንድ እኮ ነው የተነሳች ትሞቃለች፣ የተነሳች ትሞቃለች። እሷስ እንኳን ችግር የለም እንዴ ሀብቷን አይታ ነው እንዴ እንኳን የለም ካለ 2 ጋዝ 3 ጋዝ መጥቶ ነው የሚውላው። እና እኔ ደግሞ በሷ ቦታ ላይ የለውም፣ እኔ የለውም። እንደዛ ስለሆነ ማስለመድ የለብንም፣ ማስለመድ የለብንም። በቃ ለምን አስለምዳለሁ? ያስለመድኩኝ በኋላ እኔ ከዚህ በፊት በከበሩት እጄ ኢትዮጵያ ቤሩት ላይ 3 አመት ቆይቼ ኢትዮጵያ ከገባሁ በኋላ አንድ ቀን ኃይለኛ ብርድም ዝናብ ዘነበ። ኃይለኛ ማለት ነው። ከዛ በኋላ ቤትም በዛ ላይ አይደለሁ ሌላ ቦታ ነበረ። ከዛስ እንዴት አባቱ እንደ ጃኬት ለበስኩኝ፣ እንደው ለብሻለሁ። ግን እንዴት አባቱ እንዳደረገኝ እኔ ነኝ የማውቀው። ለምን ካላችሁ አልችልም። ሙቀት ምንድነው ማስለመድ አልፈልግም። ምንም ይሁን ምንም አላስለምድም። እና አሁን ይሄ ነገር ደግሞ ሱስ አሳዘን ማለት ነው። በነገራችን ላይ አቅም ብንኖር በቤታችን እንደዚህ አስተካክለን በዚህ ሁኔታ ላይ አስተካክለን ደስ ይላል። ግን አቅሙ ከየት ይምጣ? ከየት ይምጣ? ገንዘቡ ከየት ይምጣ? ከየት ነው የሚመጣው ገንዘብ? በጣም የሚያስቸግር እኮ ገንዘብ ነው እንጂ ሰው እኮ የሚፈልገው ነገር በቤቱ ላይ ማስገባት ይችላል። የሚፈልገው ነገር ላይ ግን ለሰው ምንድነው ነገሩ? ገንዘብ፣ ዋናው ገንዘብ፣ ዋናው ገንዘብ ነው። እና ገንዘብ ካላችሁ እኔ የኢትዮጵያ እናቶች ድሮ ስር እየተረቱ ነበርና መንግስት ምንድነው ሀብታም ሰማይ መንገድ አለ ነው የምትለኝ የሚሉ ማለት ነውና፣ በነገራችን ላይ ይቅርታ ተፍ እያልኩኝ ነው። ምን ማለት ፈልጌ ነው? ለሀብታም ሰማይ መንገድ አለ፣ ለሀብታም ሰማይ መንገድ አለ። ለካ እውነት ነው። የሀብታም ሰማይ መንገድ አለ የተባለው ለምን ካላችሁ ሁሉም ነገር እነሱ ከኛ ይበልጣሉ። በቤቱ ይበልጣሉ፣ በስራ ይበልጣሉ። እና ይሄ ሁሉን ለማውራት የፈለግኩኝ ምንድነው ማሞቂያ ነው። ማሞቂያ ለኔ ዋና ሬሴ ማሞቂያ ከማሞቂያ ነው የመጣ ማለት ነው ይሄ ወሬ። እና ጋይሶቼ እንደገናም ደግሞ አልጨረስኩም ነበረና እስኪ ትንሽ እጄ ሞቄ ልምጣ ብዬ መጀመሪያ ጊዜ ሄጄ ሞኩኝ፣ ቀረስኩኝ። አሁን ደግሞ ወደ ስራዬ ላይስ ጎ ብያለሁ። እዚህ ጋር